የህልሜን ንግስት የኔ ያረኩና ብሩቅን መጣ ህይወት ሊታድር። ፍቅርና አሌክስ እንግዲህ በዚህ መልኩ ደግሞ አምሮባቸው ሸብረቅረቅ ብለው መጥተዋል። እውነት ለመናገር እና አሌክስ እንግዲህ ፍቅርን ሰርፕራይዝ ለማድረግ ሞክራለሁ በቻልኩት አቅም ብሏል። ከዚህ በላይ ዋናው ነገር ፍቅርን መግለጽ ነው። ለምን ማስቲክ አይሆንም? የሰው ልጅ እናንተን ካሰባችሁ ምንም ይሆን ስጦታው የስጦታ ትንሽ የለውም፣ የግብዣ ትንሽ የለውም። ዋናው ነገር ያን ሰው ሲያስባችሁ ነው ወደ እናንተ የሚመጣው፣ የሚደውልላችሁ፣ የሚያስታውሳችሁ እና እሱ ነገር በቂ ነው። ፍቅር ካለ ደግሞ በደሳሳጎች ደስተኛ መሆን አለና ፍቅር ከሌለ ደግሞ ፎቅ ቤት እየኖራችሁ በአዳራሽ ራሱ በቃ በጣም ነው የሚያስጠላውና ፍቅር ወፍቀል ለሁላችንም ከርዚቃው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ እስከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ እህቶች ወንድሞች ከልብ ነው የማመሰግነው። ክበሩልኝ ማለት ነው። አላህ ከክፉ ነገር ይጠብቃችሁ፣ ሀገራችንን ሰላም ያድርግልን። እና እንግዲህ የአሌክስና ፍቅር እውነት ያድርገው ትላላችሁ ወደ መጨረሻው እና በጣም ነው ደስ የሚለው። በቃ እሱም መሻላ ነው፣ ግርማ ሞገሱ በዛ ላይ በቃ የሆነ አስተዋይ ነገር ነው። በዛ ላይ ደግሞ አይቸኩልም፣ አይንቀዣቀዥም ለነገሮች። በቃ እኔ እንጃ ደስ ይላል። ፍቅርም ራሱ በዛው ልክ ማለት ነው። ፍቅርም በጣም ጎበዝ ናት፣ አስተዋይ ናት። ለሰው ታስባለች፣ ለሰው ትጨነቃለች። ከራሷ ይልቅ የሰው ደስታ ያስደሳታል። የማይሆነ ቦታ ከሆነ ደግሞ በጊዜ ትወጣለች፣ አልቅሳም ትነሳለች። በቃ ጀግና ናት እውነት። እኔ ዩቱቧ ራሱ እንደዚያ እንግዲህ አይታችኋል። ስንት ሺ ሰብስክራይብ ያለው ከ100,000 በላይ 150,000 ተቅሪበን ከዛ በላይ ነው። እና ያ ተዘግቶባት እንደ ሌላው ሰው አለቀቅሳ ያልቀረች ሀብላ በዜሮ ተነስታ እዚህ ደረጃ ደርሳለች። እና እንግዲህ የሰው ልጅ በቃ ወርቁ መነሳት ልመዱ። ምንም አይነት ነገር ቢሆን ህይወት ስትጥላችሁ እናንተ ግን ቁማችሁ ማሳየትን መልመድ ያለባችሁ። እና ጠንካራ ከሆናችሁ ደግሞ እመኑኝ ሁሉ ነገር ከጎናችሁ ነው። አላህም ከጎናችሁ ነው። በቃ የሰውም ልጅም ከጎናችሁ ነው። ወላሂ ወርቃችሁ ስቀሩ በቃ ምናልባት አላህ ያነሳናል። አላህ ምናልባትም ሳይሆን ሁሌም ያነሳናል። ለምንድን ነው ግን አላህ ጠንካራ ሰዎች፣ ምክንያቱም ጤና እስከሰጠን ድረስ ጠንክራችሁ ሰርታችሁ ብሉ ብሏል። የሰው አትጠብቁ፣ አትስረቁ። በቃ ብዙ ነገሮች ያኔ የወደቀ ስራ መስራት የለብንም አላህን የሚያስከፋ። ግን ደግሞ ባለን ነገር አመስግነን ሰርታ እንድንበላ ነው ጤናችንን የሰጠንና ጤና ያለው ሰው ደግሞ ሁሉም ሰው ሰርቶ በቃ ወርቆ መነሳት። ህይወት እንደዚህ ናትና ምክንያቱም ወርቀን ተነስተን እንኳ ሰርተን ለፍተን ግረን ጥረን ያመጣነውን እሱን እንኳ ራሱ በስርዓት እየተጠቀም ነው አይደለም። ግን ቁጭ ብለን ዝም ብለን ርዝቅ ቤት ሰጣና ምንድነው የምናደርገው? እንኳን የቤታዮቻችንን የበላዮቻችንን ለመጣል እንሞክራል። በቃ በስርዓት አንጠቀምበትም ና ማኮ ነው ሁሉም ነገርና ከዛ አንጻር ነው እንግዲህ ሰርታ እንድንበላ ገንዘቦች በቃ ጤናችንን ያመቻችልን። ጤና ኑሮን ደግሞ ገንዘብ ባይኖረን የቤታችንን ስሜት ሊሰማን አይገባም። ምክንያቱም ጤና የሌላቸው ብዙ ሰዎች አሉና እውነት ነው የምነግራችሁ። ለካ እየታመመ ሰው የተጎዳ ሰው ነው አላህ ነው የሚያመሰግነው። የእውነት ነው የምላችሁና እኔ ብዙ አጋጣሚዎች ያለው እኛንም ቢሆን አስቡትማ። ለምንዱ ታውቃላችሁ? አሁን ይሆናል አላህን ራሱ በብዛት በቃ አልቅሰን ዱዓ እናደርጋል ሁልጊዜም። ግን ደግሞ የበለጠ አልቅሰን ተደፍተን ዱዓ የምናደርግበት በተከፋን ሰዓት ለምን ብለን ካሁን በኋላም በቃ ላለንበት ተጎዳ ነው እንድንጠናክር ለወደፊትም ደግሞ እሱ እንዲያጠናክረን ብለን በጣም እንትን እንላለን። እና አያችሁት አይደል? ለዛም ነው ሁልጊዜ ሳንጎዳ ሁልጊዜ የሆነ ፈተና ሳይገጥመን ካለፍና አላህን ማናስታውስበት ነገር አለንና ሀቅ ነው እና ስለዚህ ያኔ ፈተናን አትጥሉ ለማለት ፈልጌ ነው። በፈተና ውስጥ ወርቃትን መቅረት የለብንም። ፈተና በሚመጣው ሊያጠናክረን ቢሆን ነው ካለንበት የተሳሳተ ነገር። የእውነት ነው የምላችሁ እኔ እያንዳንዷ ነገር አስተውላለሁና ምግብ እየሰራሁ ራሱ የሆነ ነገር ካቃጠለኝ ወላሂ ራሴን እፈትሻለሁ። በቃ ሰው ስትባሉ እንደዚህ እኮ ነው። በቃ ምንም አይነት ነገር ስንሆን የሆነ ያላ ፈተናዎች ሰውን የማጠናከሪያው ናቸውና እኔ አሁን የሆነ ነገር ወይ እሳት ካቃጠለኝ ወይ ደግሞ እየከተፍኩ ሰላጣ የሚሆን ምንም የሆነ እጄን ለመቁረጥ ሳስብ በቃ የሆነ ራሴን እፈትሻለሁ። ምን እያረኩ ነበረ? ምን እያሰብኩ ነው? በቃ ብዙ ነገሮችን እውነት ለመናገር አንዳንድ ጊዜ እንደዚህ አይነት ነገሮች ይከሰታሉና ራሳችሁን ቸክ አድርጉ። በቃ የሚመጡ ነገሮች ምን ላይ ነን? ወይ ሰው ልናማ እንችላለን። በተለይ እዚህ ሀገር ላይ ያው ስራችንን በስልክ ተደዋውለን የኛ ከምናየው ሰው ጋር ልናወራ እንችላለንና ሀሜት ሊሆን ይችላል። ብዙ ነገሮች ወንጀሎች አሉ፣ ግዴታ በይፋ የሚወጡ አይደሉም። ሰው ልናማ በሌለበት እንችላለን።
እና ብቻ ብዙ ነገር ለሰው ተንኮል ወይ ደግሞ ለበደሉን ሰዎች መልሰን በደልን በቀልና እናስብ እንችላለን። እና ሁሌም ቢሆን ውሏችንን በቃ ስቲክፈር ማድረግ አለብን። ለምንድን ነው የሰው ልጅ ባለበት ሊሞት ስለሚችል በቃ በቻልነው አቅም በቃ አስተግፍሩላ ማለት አለብን። ስቲክፈር ማድረግ አለብን። በቃ ባናጠፋ ራሱ እንደዛ በቃ ጥሩ ነው እና ባገኘነው አጋጣሚ መልካሞችን ብናስብ ጥሩ ነው እና ጠንካራ ሁኑ። ጠነከራችሁ ማንም ሰው ከጎናችሁ ነው። ትናንት የተሳለቀባችሁ ሰው ሁላ ከጎናችሁ ነው። ግን እናንተ ከወደቃችሁ ከሌላችሁ ማንም ዙሮ ያችሁም ሀታ ላይ ያላ ሰላምታ ራሱ እኮ የሚጠይቁት እኮ ያላችሁን ሰው ነው። አንዳንድ ሰዓት ላይ ድሃና ሀብታም ባንድ ነው የሚታየው። አሁን እንደምትመለከቱት የሆነ አስፋልት ዳር ቁማችሁ ወይ ደግሞ መናኸሪያ ላይ ራሱ የሆነ ሰው አሁን በቃ ቁማችሁ ዘንጦ የለበሰ ሰውና ዝም ብሎ የለበሰን ሰው ከማንኛውም የሚቀርቡት ወዲ ያለው ነው። አያችሁት አይደል? ስለዚህ ሁሌም ቢሆን በቃ ለራሳችሁም በሰውም እይታ ቢሆን ሁልጊዜም ዝቅ ብላችሁ አትገኙ። መስራት እስከቻላችሁ ጤና እስካላችሁ ድረስ ዝቅ አትበሉ። ወርቃችሁ አትቅሩ። ወርቅን ካልቀርና ህሊናችንን ካላበላሸ ነው ሁሌም ከማንም አናንስም። አላህ ጤና ከሰጠን እንደተመለከታችሁት ነው። አረብ ሀገር ላይ አሁን ሁላችንም ስንሰደድ ምንም ነገር የለንም። ሀገራችን ስንመጣ ግን እዚህ ቦታ አሁናችሁ አያችሁ፣ ሁሉም እኩል ነው። ቀዩም ጥቁሩም ብሄሩ በተለያየ በቃ ሁላችንም አንድ ነን። አያችሁት? ለምንድን ነው ሁላችንም አንድ ሆነው? ስለምንሰራ ነው አይደለ? ያልሰራ ሰው እዚህ መጥቶ እኛ ጋር እኩል ከሚሰራው ሰው ጋር እኩል አይሆንም። እና በየትም ሆናችሁ መስራት ያስከብራል። በቃ ትናንት የሀብታም ላይ ለቤተሰቦች ሲያረጋ አይታችሁ ከሆነ ለራሱ ዘንጦ አይታችሁ ከሆነ እኔም እኮ አረብ ሀገር ብሄር ብለን ግን ዛሬ ላይ እዚህ ደርሰናል። እንደነገርኳችሁ ሀብታሙም እንዲያውም እኩል ሆናናል። ያ ማለት በማንኛውም ቦታ ሆናችሁ ከሰራችሁ እኩል መሆናችሁ አይቀርምና ወርቃችሁ አትቅሩ፣ ጠንካራ ሆኑ ለማለት ነው። እንግዲህ ፍቅርም ከዛች ነገር ወርቃ ተነስታ በየአንዳንዷ ነገር ለደረሰባት ነገር ፈጣሪዋን አመስግና ጀግና ናት። አሁን ላይ ሳቅ ነው። አንዱ ሆዴ ብላችሁ በዛ መተሰት የለባችሁም። ዛሬ ላይ እንግዲህ አያችሁ፣ እሷ ስለጠነከረች ነው። አሌክስ ብትሉት ይሳቅም ቢመጣም ሌሎችም በጎኗ የሚሆኑት ፍቅር የሚሏት ለምንድን ነው? ወርቃ በቅርቡ ላይ አያስታውሷትም። የስንት ሰው እያየው ነው። እስከ አንዳንድ ዩቱበሮች የጠፉትን እዩዋቸው። አንድ ቀን እንኳ ወየት ገቡ ተብለው ቪዲዮ የሚሰራላቸው የለምና ግን ካላችሁ ሁሉም ሰው ለነሱም ተጠቅሟችኋላችሁ፣ ለእናንተም ይጠቅሟችኋልና ሁሌም ጠንካራ ሆኑ ለማለት እወዳችኋለሁ፣ አከብራችኋለሁ። ከማይመጥነን ቦታ ውስጥ ከመግባት ወሬ ከማባዛት ሰርተን የምንቀየርበትን ነገር እናመቻች። የወሬ የለውም ፍሬ ነው ትላላችሁና ጠንካራ ሆኑና ፍቅር ጀግና ናት። አሌክስ ከእንግዲህ የእውነት ደግሞ እውነተኛ ፍቅር ሆኖ እስከ መጨረሻው አብረው ባንድ ቢሆኑ ይግባባሉ ብዬ ተስፋ አደርጋለሁ። በጣም ነው የሚደማመጡት ሁኔታቸው እና ቻናሌን ሰብስክራይብ እያደረጋችሁ አበረታቱን። ከጎኔ ስለሆናችሁ አመሰግናለሁ። አሰላሙ አለይኩም።